መራቅ የሚያስተምርህ በደንብ የቀረብከው ሰው ነው። ኧረ ተው ቡራዬ ተው፣ ሀይሚን በደንብ ቀርቢያት፣ እሷ መራቅ አስተማረች ልትለን ነው አሁን። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ያው ጨረቃዎቹ ብሩኬ ስቶሪ ላይ አንድ ነገር አድርጓል፣ ሀይሚዬም እንደዛው ማለት ነው። ይዤላችሁ መጥቻለሁ። የኔ ወንድም ሴት ልጅ ብር የማትወደው ወርቅ ቤት ብቻ ነው። ይህን ግን ማለት ብለው ሊገባኝ አልቻለም። ቤተሰብ እስኪ የገባችሁ የዚህን ትርጉም ማለት ነው ኮሜንት ላይ ያስቀምጡልኝ። በጣም በቃ ባስበው የኔ ወንድም ሴት ልጅ ብር የማትወደው ወርቅ ቤት ብቻ ነው። እንዴት ምንድን ለማለት ፈልጋ እንደሆነ እኔ በጣም ገርሞኛል ማለት ነው። እና አፏን አፍና ነው እንደዚህ ያለችው። ብሩኬ ደግሞ አፉን ዘግቷል ማለት ነው። ለማንኛውም አንዳንድ ነገር ስናስብ በነገራችን ላይ እውነቱን ነው ማለት ሀይሚ ከዚህ በፊት ፖስት አድርገዋለች ይህን ጥቅስ የብሩኬን ማለት ነው። እና አንዳንዴ በጣም ቀርባችሁት ልባችሁን የሚሰብራችሁ ሰው ነው ከዛ ሰው እንዳትቀርቡ የሚያደርጋችሁ እግዚአብሔርን። ይሄ ሀቅ ነው፣ በቃ ትክክለኛ እንትን ነውና በደንብ የቀረባችሁት በጣም እንትን ካላችሁ ሁለተኛ ሰው እንዳታምኑ እንዳትቀርቡ ያደርጋችኋል። እኔ በነገራችን ላይ ጥቅስ እወዳለሁ። ስለ ጥቅስም በተቻለ መጠን አስተያየት መስጠት ደስ ይለኛል። በጣም ነው የምወደው ግጥም ምናምን በቃ በጣም ደስ ይለኛል። እና ብሩኬ ያው ከቦታው ላይ አይደለም እንጂ ብትል በጣም አሪፍ ነው ብያስብላል። ግን ሀይሚዬን እኮ አንተ ነህ እየበደልካት ያለው። ኧረ ተው ቡራ ተው። ሀይሚን ማለት በእርግጥ ሀይሚም ይቅርታ ማድረግ አለባት። ቢሆንም ግን አንዳንዴ በራሴ ቦታ ቢሆንስ እውነተኛ ህይወት ቢሆንስ ብዬ ሳስበው እንዲህ ለምን ይደረጋል የሚለው ጥያቄ አይምሮዬ ላይ ይመጣብኛልና ሰው ቡራዬ ሀይሚን ይቅርታ ብለህ እንግዲህ በሆነ ነገር ሰርፕራይዝ አድርጋትና ታርቃችሁ ነው ትለውልን ማለት ነው። ሰው ጨረቃዋ በጣም እያሳዘነችን ስለሆነ እናንተ ግን ያው መቋጨት ካልፈለጋችሁ ዙሩም ፕራንኩ ስለማይቋጭ ምንም ማለት አይቻልም። ያው ስላለው ነገር አስተያየት መስጠት ነው የኛ ስራ ደግሞ ማለት ነው። ለማንኛውም ቤተሰቦቼ የሀይሚና የብሩኬ ወዳጆች ማለት ነው ያው ብዙም አትከፉ። ብዙ ልጆች ኮሜንት ላይ እኔም ቤት የምትሰጡ አላችሁ፣ የምታለቅሱ አላችሁ፣ ሀይሚዬ ምናምን እያላችሁ አንዳንድ ልጆች ደግሞ አበዛችሁ ሀይሚ የምትሉ አላችሁ። ሰው የራሱን የተሰማውን አስተያየት መስጠት መብቱ ነው። ቢሆንም ግን እነሱ አልተጣሉም፣ መቼም አይጣሉም፣ ይመጣሉ ተመልሰው በፍቅር ማለት ነው። እስከዛ ግን እንጠብቃለን። በሚደረገው ነገር አስተያየትን እየሰጠን እንትን እናያለን ማለት ነው። ቤተሰቦቼ ቪዲዮን ላይክ ማድረጋችሁን አትርሱ። እወዳችኋለሁ። ባላችሁበት ሰላማችሁ ብዙ ይበልኝ። ባይ ባይ